ምን አርግ ነው የምትለኝ? እሺ ንገረኝ እንጂ ቶፋ አንተ መላታጣም የሆነ የፈለግከውን ያልተናደድብኝ የፈለግከውን ያልተበሳጭብኝ ምንም ነገር አይደል። እኔ ምንም አይነት መላ የለኝም። በቃ አንድ ምን ነግረህ ነገር ምንም ምን ላግዝህ የምችለው ነገር ምንም ነገር የለም። ባለቤቴ አርግዛልኛለች ያልካት ልጅ አሁን አላረገዘችልኝም ስትል ሚስትህ ደግሞ የምሩን ነው የሸመጠጠኝ ነው እያለች ነው አይደል? እንደዛ ነው እያልከኝ ያለው አይደል? እሺ ቶፋ ገንዘብ ፈልገሽ ነው ወይ አልኳት። ቸግሮሻል ወይ ገንዘብ ልስጥሽና እውነቱን ተናገሪ። እኔ ማታውቂው ቸግሮሽ ከሆነ ገንዘብ አልኳት። የምን ገንዘብ ነው የምትለኝ? ልጅን ታሳድጋለህ። ሰላምን ልጅ ነው ማሳድገው። ምን አይነት ልጅ ነው ማሳድገው? እኔ ከካሜራ ውጪ ሰላምን በዚህ ያለ ርቀት እንኳን አናግሪያት እሷም እንደተኮሳተረች እኔም እንደተኮሳተረች ነው ምን ለያየው። እምልልሃለሁ ቶፋ እኔ እንደዚህ አይነት ቆሻሻ ስራ ልሰራ አልችልም። አንተ ወንድ እኔ ምን እስኪ ዋሽቻ መቼ እውነት አውርተህ ታውቅና ነው አንተ? ቶፋ ግን የሚታወቅብኝን ውሸት ነው ሰዋሽ እንኳን ዋሽ። ምክንያቱም አንተ ስታስመስል እኔም ሳስመስል እኮ ነው። ምን እሺ ስላልገባኝ እኮ ነው የምጠይቅሽ። ምን እንዳደርግልህ ነው የምትፈልገው? ነው ኪያን ወደ እኔ እንድትመልስልኝ ውሸት መሆኑን ነግረህ ኪዩን እንድታመጣልኝ። እስቲ በምን አይነት መንገድ እሷን ላሳምናት እችላለሁ? ኧረ እኔ በፍጹም ውመኑኝ ባካችሁ፣ እንደዚህ አይነት ነገር ላደርግ የምችል ሰው አይደለሁም። እንደዚህ በፍጹም አላደርግም። እኔ እንዴት ነው እኔ ከሌላ ሰው ጋር ኪያን ትቼ እንደዚህ አይነት ዳይቲንጎችን ላደርግ የምችለው? አዎ እንዴት? አዎ ስለመበሻሸቅ ስለነበረው አዎ ተበሻሽቀናል። ቶፋና ኪያ ብዙ ነገሮችን አድርገዋል እኔን ለማብሸቅ። እኔም ብዙ ነገሮችን አድርጌያለሁ። እነሱ ቀድመው ታውቁት ይሄንን ጨዋታ። ኪያን ለማስቀናት ነበር እኔ ከሰላም ጋር የሆንኩት። የእነሱ ቬሎ ሲለብሱ እኔ ቀለበት ሳረግ፣ እነሱ የሆነ ስጦታ ሲሰጣጡ እኔ ደግሞ አርግዛለች ስል ይሄ ሁሉ ታሪክ ትዕይንት ነበረ። ሰላም የተከበራችሁ የቸኮሌት ካፕስ ተከታታዮች እንዴት ናችሁ ቤተሰቦቼ? እኔ እውነቱን ለመናገር ከሆነ ዛሬ የመጣሁት ያው የተፈጠረውን ነገር በጠቅላላ ዛሬ እንጨርሰዋለን። የነበሩት ነገሮች በጠቅላላ ውሸት ስለመሆናቸው ሰላም ትናገራለች። ስለተፈጠረው ነገር እኔ በትክክል ማስረዳት አልቻልኩም። ያው ኪዩ በትክክል እኔ እንደምፈልገው ጠይቃኝ እንደምትፈልገው ልመልስላት አልቻልኩም። ምክንያቱም የተለያዩ ቦታዎችን ይዣት ሄጄ ብቻችንን የምንሆንበት ቦታ ይዣት ሄጄ ከቶፋም ጋር ከተለያዩ ሰዎችም ጋር ሆነ እነዚህ ነገሮችን አለማድረጌን እንደዚህ አይነት ነገሮች አለመፈጠራቸውን ላስረዳት አልቻልኩም ነበር። ምክንያቱም እሷን በትክክለኛ ሁኔታ ተረጋግታ እየጠየቀችኝ ስላልነበር እኔም ደግሞ እሷ ከምትናገራቸው ነገሮች አንፃር ተረጋግቼ ነገሮችን ለማስረዳት ስላልቻልኩ ስለነበረ አሁን ላይ ያለኝ አማራጭ በቃ የተፈጠሩት ነገሮች በጠቅላላ ውሸት ስለመሆናቸው ቶፋና ኪያ እኛን ለማስቀናት የሚያደርጉትን አይነት እኔና ሰላም ደግሞ ቶፋና ኪያን ለማስቀናት እያደረግነው ያለው ነገር መሆኑን እንደነበረ እንድታስረዳቸው ነበረ ጠርቼ ሰላምን ይዣት የመጣሁት ማለት ነው። እና ኪያም ያው ደውዬላት የተከታተላችሁትን አይነት ነገር ማለት ነው ደውዬላት መጣች። መጀመሪያ ሰምታችኋል ምንም ነገር አለመፈጠሩን እኔና አንተ ምንም ለእርግዝና የሚያበቃ ሌላ ተጨማሪ ነገሮችን አለማድረጋችንን ወጣ ያለ ነገር አለመፈጸማችንን እነግራታለሁ ኪያ ስትመጣ ብላኝ ነበረ የመጣችሁ። እውነቱን ለመናገር ከሆነ አይደለም እኔና ሰላም እንደዚህ አይነት የዘለለ ወይም ደግሞ በጣም ይሄ እስከ እርግዝና ሊያደርስ የሚችል ነገር ይቅርና ማለት ነው ከሚዲያ ውጪ እነ ቶፋ ወይም ደግሞ ኪያ ሊያዩት ይችላሉ የሚለውን አይነት ቪዲዮ ለመስራት ካልሆነ ሌላ ቦታ እንኳን ተገናኝተን ሻይ ቡና ብለን አናውቅም። ስለ እውነት ነው የምላችሁ። በቃ እኔ ከነ ካሜራማኔ እሷ ጋር ሄጄ ነበር ማገኛት። አንድም ቀን በስተት ከእኔ ጋር ወይ ጓደኞቼ ወይ ደግሞ ካሜራማን ሳይኖር ከሰላም ጋር በፍጹም ተገናኝቼ ያልሆነ ቦታ አይደለም እንዲህ ፐብሊክ ኤሪያ ላይ ራሱ እኔና እሷ ብቻችንን ተገናኝተን አናውቅም። እውነቱን ለመናገር ከሆነ ማለት ነው ምን አስባ ምን ፈልጋ እንደዚህ እንዳለች ምንም የገባኝ ነገር የለም ነው እንጂ እኔና እሷ መካከል የተፈጠረ አላስፈላጊ ነገር ምንም አይነት ነገር የለም ነው። ይሄንን ነገር ለመናገር ነበረ ኪዩን ጠርተን ከኔ ከምትሰማው ይብልጥ ከሰላም በተሰማው ነገሮችን በትክክለኛው መልኩ ትረዳቸዋለች ብዬ ስላሰብኩ ራሷን ሰላምን በአካል ይዣት ሄጄ እንድትነግራት ነበር የፈለኩት። እኔ እሷ ከመምጣቷ በፊት ማለት ኪያ ከመምጣቷ በፊት እንደምትነግራቸው እርግጠኛ ሆና ሰላም ሆና ነበር የጠበቀችው። ኪያ ከመጣች በኋላ ግን ተቀየረች። እኔ በፍጹም የማላውቀውን ነገር ሰምቼ አስቤውም በፍጹም እንደዚህ አይነት ነገር ይፈጠራል ብዬ የማላስበውን ነገር ክርስትና እንሺ ምናምን እኔ እምላለሁ የእውነት ነው የምላችሁ። ከሰላም ጋር ወጣ ያለ ነገር ላደርግ ይቅርና ማለት ነው በስሜት አይን እንኳን አይቻት አላውቅም። አንድም ቀን ነው የምላችሁ የእውነት የተሳሳተ ነገር እንኳን አውርተን አናውቅም። ሌላ ወጣ ያለ ነገር ይሄ እነሱን የሚያስቀና ቪዲዮ ከሰራን በኋላ እየተሳሳቀን ምናምን እየተነጋገርን ነው ሁላ ተላልፈን ምን ሄደው የእውነት ነው የምላችሁ። አንድም ቀን ትክክል ያልሆነ ነገር
አርገን አድናቅም ነው ምላችሁና እንዴት እንደሆነ እንዴት እንዳሰበችው እንዴት እንደዚህ አይነት ነገር ጭንቅላቷ ውስጥ እንደመጣ ለምንስ ፐርፐስ ለምን አላማ ራሱ አርግጅ ያለው እያለች እንደሆነ አላቅም። የእውነት ነው ምላችሁ አይደለም ማርገዝ እኔ ከካሜራ ውጪ እኔ ሌላ ቦታ እንኳን ተገናኝቻት አላቅም። እውነት እምላለሁ ነው ልጅቷ ምን አይነት ባህሪ እንዳላት እንደዚህ አይነት ቆሻሻ አመል ቆሻሻ ባህሪ ወይም ደግሞ ነገ ላይ ደግሞ ክዳኝ እንደዚህ ነገር ልታደርግ እንደምትችል በፍጹም እኔ አልጠበቅኩም ነበር። እውነት ነው ምላችሁ። ምክንያቱም ቶፋና ኪያ እኔን ለማብሸቅ እስከ ቬሎ ሱፍ ለብሰው መጥተው የተለያዩ ነገሮችን እስከ ማድረግ ምናምን ነገር ደረጃ ደርሰዋል። እኔም ደግሞ በተመሳሳይ እነሱ ላደረጉት ምላሽ እንዲሆን በፍቅር የተጎዳይ ሴት አፈላልጌ ያገኘሁት እውነቱን ለመናገር ከሆነ ሰላምን ነበረ። ያው ከ7 ዓመት ፍቅረኛዋ ከናቲ ጋር ተቀያይማ ጥሩ የማይባል ሁኔታ ላይ ነበረ የነበረችው እና እሱን ለማስቀናት ተጠቀምበታለሁ ይሄንን አጋጣሚ ስላመጣልኝ በጣም አመሰግናለሁ ብላኝ ነበር ይሄንን ነገር ስናደርግ የነበረው። አሁን ግን አርግዣለሁ ምናምን ነገር የምትለው ይኸው ምንም የማውቀው ነገር የለም። ለኔ ልታዳምጠኝ አልቻለችም። ይሄንን ነገር ስነግራት ኪያ እስኪ ቶፋን ደውዬለታለሁ እየመጣ ነው ይሄኔ ደርሶ ሊሆን ይችላልና እሱ ቢያስረዳትና ለሱ ልንገረውና እውነቱን የተፈጠረውን ነገር ምን እንደሚለኝ እሱም ደግሞ አላወቁ አስረድቼው ሄዶ ኪዩን እንዲያስረዳት ምናምን ነገር ነው። ያው እናንተም ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡላት። በፍጹም ቤተሰቦች እኔ በፍጹም እንደዚህ አይነት ነገር ልፈጽም የምችል ሰው አይደለሁም፣ አላደረኩትም። ቶያ ሲመጣ እንቀጥለዋለን። በቃ እንግዲህ ተመልካቾቻችን ያው ቶፋም መጥቷል። በእናንተ ፊት ከእናንተ የሚደበቅ ነገር የለም። እውነቱን ለመናገር ከሆነ እኔ ካሜራ አጥፍቼ ሁሉንም ነገር ካስረዳሁት በኋላ ሄዶ እንዲያስረዳት ነበር የፈለኩት ከጭንቀት አንፃር። ግን እናንተም ሁኔታውን እንድታውቁና ያለው ነገር ምን እንደሚመስል ቶፋም ጋር ያለው ነገር ምን እንደሆነ እንድታውቁ ስለፈለኩ ነው ካሜራ ያለው ያበራሁትና ይኸው በዚሁ አሁን ነው ከ30 ከ40 ደቂቃ በፊት ነው ኪያና ሰላምን አግኝቼ ሳወራቸው የነበረው እና በዚሁ መንፈስ ነገሩ ብዙ ሳይርቅ ብዙ ሳይወሳሰብ እቺ ልጅ ምን እንዳሰበች ምናምን ከኔ የተሻለ ነገሮችን ተረጋግቶ ለማሰብ ቶፋም የተሻለ ሰው ነው ብዬ ስላሰብኩ ነው ደውዬ የጠራሁትና ቶፋ ምን መሰለ የተፈጠረው እኔና ሰላም ጋር የነበሩት ነገሮች በጠቅላላ ውሸት መሆናቸውን ትክክል አለመሆናቸውን አንተም ታምናለህ አይደል? እና ሰላም ኪያን እንድታስረዳት እስከዛሬ አንተና ኪያ ስታደርጉት የነበረውን እኛን ለማስቀናት የነበረውን አይነት ነገር እያደረግን እንደነበረ እንጂ በመካከላችን ምንም አይነት አላስፈላጊ ነገር አለመፈጠሩን እንድታስረዳት ሰላምን አምጥቼ ከኪያ ጋር አገናኟቸው። መጀመሪያ ያለችው በፍጹም እኔ እናንተ ምንም አይነት ነገር ተነካክተን እንደማናቅ ውሸት እንደነበረ እነግራታለሁ፣ አስረዳታለሁ። አረ ምንድነው ልናስቀናቸው አይደል እንዴ ብላይ እውነቱም ያ ነው ደግሞ ነበር የመጣችው። ልክ ኪያ ስትመጣ ተቀየረ። የክርስትና እናት ያቱኝም ወይ ልታገባም በቃ ምንም ሊመስል የማይችል ነገር ልጅቷ ምን አይነት ቆሻሻ ጭንቅላት እንዳላት ወይም ደግሞ ለምን ምን አስባ እንደዚህ እንዳለች እኔ ፍራንክ ነው ብዬ እንዳላስብ ቶፋ ማንም ሰው የረጅም ሰዓት ስንጨቃጨቅ ስናወራ ስንስቅ ምናምን መጥቶ አረ ፍራንክ ነው አላለኝ። ገባ በህልሜ ነው ብዬ እንዳላስብ በእውኔ ነው ቶፋ። በጣም የሚገርም ነገር አንዱ እኔ እንደዚህ ነገር ላደርግ እችላለሁ ቶፋ? አንተ ስታስብ እኔ ልዋሽ እችላለሁ? እንደዚህ አይነት ስህተት ልሰራ እችላለሁ ብለህ ታስባለህ ቶፋ? አይገባኝ አይደለም መጀመሪያ ክሊር አድርግልኝ። ይኸውልህ እስከ ዛሬ እኔ አንተ ኪያ ሆነን የተለያዩ ነገሮችን ለቀልድ ለምናምን ነገር እያደረግን ነበር አይደለ? አንተ ከኪያ ጋር ሱፍና ምናምን ለብሰ ምናምን ነገር አልመጣም። ማቀውን ነገር ችግር የለውም። እሺ ተፈጥሮን ብቻ ነገር እኮ በእኔና በሰላም መካከል ምንም ነገር አለመፈጠሩን እስከዛሬ ስናደርግ የነበረው እናንተ ጨዋታ ወይም ደግሞ ማርገዙ የውሸት ነው ያልከለው የውሸት ነውም ደሞም እኮ። እሺ እና ምን ተፈጠረ? ይሄንን ነገር እንድታስረዳት ሰላምን አመጣዋትና ለኪያ አስረጃት አልኳት። ለኪያ ሰላም ምን ታስረዳት? ሰላም አለማርገዟን የውሸት እንደነበረ እናንተን ለማስቀናት ወይም ኪያን ለማስቀናት እንደነበረ አርግዛለች ምናምን ብለን የተናገርነው ያስመሰልነው ለኪያ እንድትነግራት ጠራናት። ልክ እሷ ስትመጣ የእውነት ነው ፍጹም የእውነት ነው አርግዛለች ምናምን ነገር ብትልስ ቶፋ አይገርምም? ምን እንትን እንዳለች እኔ የሆነ ነገር አድርገ ሄደ ለኪያ በየጊዜው አዳዲስ ነገር ማምጣት በቃ አይሰለችህም ቶፋ? ምን እያልከኝ ነው ደግሞ አንተ?
ቆይሻው አሁን ምንድነው አሁን እኔ እንደዚህ አንገብግብ የጠራኸኝ ምን ልትለኝ ነው? ቶፋ እኔ በፍጹም እንደዛ ነገር አላደረኩምና እስከ ዛሬ ስናደርገው ሶስት ጊዜ ጠይቄ ያልነበረ እንዴ አድርገሃል አላደረኩም ብዬ አው ጠይቄ ነበር እና እኔ መንገር አትችልም ነበር? አልችልም ነበር ቶፋ ምክንያቱም እናንተ መያዛችሁ ጨዋታ ነበር እኔ መያዝኩት ጨዋታ ነበር እኛ ጨዋታ መሆኑን እኮ ነግረንህ እኮ እንድንቋጨው እኮ ነግረንህ ነበር አይደል? እሺ ደግሞ አርፍጄ የተናገርኩት ቶፋ ልዩነቱ ይሄ ነው እናንተ በጊዜ የተናገራችሁት ምን እንዴት እንደዚህ ለማድረግ ምን አባቱ አቅላታለሁ ቶፋ ምን አባቱ አቅላታለሁ ለምን ብላ እንደዚህ ደሞ እኮ ነገ ከነጎዳ እንደሚረጋገጥ እሺ ተወሰንሽ ችግር የለውም እሺ አንተ ራስህ መንገር አትችልም ነበር ለኪያ እሷ ምን አስፈለገች ይኸውልህ ተገናኘን ከኪያ ጋር ለመጀመሪያ ላይ ያውጫችሁ መጀመሪያ ላይ አሁን ያልከኝ አሁን እየመጣልኝ ነው እሺ መጀመሪያ ላይ አለማርገዟን ተናግራለች ብለኝ ነበር አይደል? አዎ አለማርገዟን እርግጠኛ ነኝ ቪዲዮስ ቀርጻላችሁ? አዎ ቀርጸናል አስገብተናል አለ ቪዲዮ ይኸው ታያዋለህ ከፈለክ በፍጹም እንደዚህ አይነት ነገሮችን አለማድረግ አረ ነግራታለሁ ችግር የለውም ጥራት ትምጣ ምናምን ነገር ብላ ተናገረች ከዛ እሺ ምናምን ነገር ብለን ከመጣሽ በኋላ ቅይር ብላ የክርስቲና ልጅሽን ምናምን ነገር መች ነው የምታነሺው አንቺ እኮ ካሁን በኋላ የክርስቲና ልጅሽ ነው ምናምን ብላ ሌላ ታሪክ ውስጥ ገባች ቶፋ ቆይ ቅድም የነገርከኝን ለማስታወስ እየሞከርኩኝ ነበር ቆይ እሺ እሺ መጀመሪያ ላይ ሰላም አምናለች ብለኝ ነበር አይደል? አምናለች ብያለሁ። እሺ እሱን ቪዲዮ ቀርጻችኋል? እሱን ቪዲዮ አልቀረጽንም እኮ ነው። ይኸውልህ ቶፋ አንድ እባክህ ቶፋ አንተ እንኳን እመነኝ እኔ እንደዚህ አይነት ነገር እንደዚህ ጋጋሚ ጠይቄ ዋሸኝን ነገር አሁን እንዴት ነው እንዳለ አዎ በሰዓቱ እንደዛ ማለት የትክክል ስለነበር ነው አስፈላጊ ስለነበር ነው ምክንያቱም እናንተ ቀለበት ስታስሩና የሚዜንት ስታስሩ እኔ ለማስቀናት እናንተ ያንን ነገር እኔን ለማስቀናት እንዳደረጋችሁት ሁሉ ለማጭበርበር አትሞክራኑ አረ ቶፋ አንተ ካደረከው በኋላ ነው ያደረግነው እኛ እንደዚህ አይነት ውዳቂ ሰውኝ ነው የምታቀኝ አንተ እንደዚህ አይነት ተራ ነገር እንደዚህ አይነት የህይወቷን ዋጋ የሚያስከፍላትን ነገር ለሰላምም ለኔም ቢሆን ነገ ማስተካከል የማልችለው ስህተት መሰራ ነው የሚሰራ አስቤኮ የተቻለኝ ነገር ለማድረግ እኮ ሞከርኩ እስቲል እስካሁን ድረስ ሰው እየሰደበኝ እንኳን ማለት የሰፈር ሰው እንኳን ባንተ ይመጣ እየሰደበኝ ነው ለምን ነው ጤነኛ ያልሆነ ሰው የምታግዘው ምናምን ነገር እኮ እያሉኝ እኮ ነው አይደል ቶፋ አንድ ነገር ግን እስቲል አንተን ሰፖርት እያደረኩ ነበር ቢገባ እስኪ ቶፋ አንድ ነገር ልንገርህ እሷ አላረገዘችም ማረ ይሄ ነገር ውሸት ነው ቢሆን ማለት ነው እናንተን ማስቀናቱ ላይ ምኑ ላይ ነው እሺ ምኑ ላይ ነው ጨረሰን እኮ በቃ እኛ እኮ ቀንተን እኮ ጨርሰናል እኮ ብለን ነገርና አይደል እንዴ እኔ ግን በሰዓቱ ማለት ነው የሚበቃኝን ያህል እኔ የቆሰልኩትን ያህል እኔ እናንተ እነዛ ነገሮችን ስታደርጉ የታመምኩትን ያህል አልታመማችሁም ብዬ ስላሰብኩ ማስመሰሌን ቀጥዬበት ነበር ነው እያልኩ ያለሁት ማስመሰሌን ቀጥዬበት ነበር ማለት ደግሞ አርጌዋለሁ ማለት አይደለም እሺ ነው እንድናምን ምን ፈልገው ታዲያ አሁን ምን አድርግ ነው የምትለኝ እሺ ንገረኝ እንጃ ቶፋ አንተ መላ አታጣም የሆነ የፈለግከውን ያህል ተናደድብኝ የፈለግከውን ያህል ተበሳጭብኝ ምንም ነገር አለ እኔ ምንም አይነት መላ የለኝም በቃ አንድ ምን ነግረህ ነገር ምን ላግዝህ የምችለው ነገር ምንም ነገር የለም ቶፋ ታግዘኛ ጠይቄ ነበር አይደል አሁን እናስተካክለው የተፈጠረውን ነገር እንዳለ ነገረኝ አንተ አላደረኩም ልታደርገው ማትችልም ብዬ ተረጋጋሚ መጥቼ ነግሬህ ነበር በቃ እሱ ግን አደረከው አንተ አዎ ለምን እንዳደረኩት ደግሞ ይገባ ምክንያት አላት እሺ ምን አባቱ አቀላታለሁ ነገ ከነጎዳ የሚታወቅ ነገር እኮ ነው የኪያ ያኔ ጡት ምናምን ነገር ስታጠባ ይገናት ያለን ጊዜ ልጁ እንደሄን ያስመርብራል ተረጋግጠ መጨረሻ ላይ አይደለ ቶፋ አሁን ገቢ የሚመርመርልኝ አይደለም ይሄ እንደዚህ አይነት ነገር ነው የሚሆነው እቺ ልጅ ነገ ከነጎዳ ላይ የኔ ሀቅ ይወጣል በራሱ ጊዜ ይጣራል እና አሁን የምለርታል እስከዛ ድረስ ግን ኪያ እየወሰነች ያለው ውሳኔ ትክክል አይደለም እሄዳለሁ እያለች ነው ያኔ ግን ጊዜ ነበረኝ ምን ላርግ ቶፋ እንዴት እኔ ምን ላርግህ የምትለኝ ሰው ነኝ በህይወት መቼ ነው እኔ ምን ላርግህ ብለኝ የምታውቀው አሁንም ምን ላርገኝ ልትለኝ አትችልም የሆነ ነገር ታስተካክላለህ የምችለውን ነገር ሁሉ አድርጌልሃለሁ አሁን ቢገባ ካሁን በኋላ ታደርጋለህ ቶፋ ምን ላድርግልህ አላቅም ሰላም ጋይድ ኪያ ጋይድ የፈለከው አይነት ምንም እኮ ሎጂክ እኮ የለውም እኮ በአደባባይ ባለቤቴ አርግዛልኛለች ያልካት ልጅ አሁን አላረገዘችልኝም ስትል ሚስትህ ደግሞ የምሩን ነው የሸመጠጠኝ ነው እያለች ነው አይደል እንደዛ ነው እያልከኝ ያለው አይደል እሺ ቶፋ እንደዚህ ላስረዳሽ አንድ ያመንከውን ነገር ድጋሚ አላምንም እያልክ ነው ቶፋ ያ ጨዋታ ነበር ያ ተራ ማስመሰል ነበር ምክንያቱም እናንተ ማርጋችሁት እኮ ልክ ሲበቃችሁ ጨዋታው አይ ከዚህ በኋላ ውሸት ነው ስናደርገው የነበረው ነገር አላችኋ እኔም እንደዚህ ቀለል አድርጌው አይ ያኔ መጨረስ ያልቻልኩትማ ቀደም ልነግርህ ሞከርኩ እኮ ያኔ እናንተ በቃ ስትሉ እኔ ያላበቃሁት እኔ በጣም ቆስዬ ስለነበር ነው ከናንተ በላይ ታምሜ ስለነበር ነው በኪያና ባንተ እንደዛ መሆን የእውነት መስሎኝ ታምሜ ስለነበረ እኔ ግን ገና አልበቃም ብዬ ቀጥዬ ነበር ግን እውነታው ያን ነገር አርጌዋለሁ ማለት አይደለም ቶፋ እኔና እሷ ማለት ነው እውነቱን ለመናገር ከሆነ ከካሜራማኔ ጋር
እውነቱን ለመናገር ከሆነ ማለት ነው ቶፋ ፓብሊክ ኤሪያ ላይ እንኳን የተለየ ቦታ እንኳን እኔና እሷ ብቻችንን ተገናኝተን እንኳን አናውቅም። ስልክ እንኳን ከመጣች በኋላ እሷ ደውላ ተገናኝተን ምናምን ከካሜራማናችን ጋር ሆነን ነው ምናወራት። እነዛን ሁሉ ትሪክ እናንተ ስንሰራችሁ እናንተ ተገናኝታችሁ አውርታችሁ ከዛ በኋላ ቀርጻችሁ ምናምን አይደል አንተና ኪያ ስለምትቀራረቡ። እሺ ምንድነው ምክንያቷ ብለህ ታስባለሽ? ምን አባቷ ቅላታለሁ? ገንዘብ ፈልገሽ ነው ወይ አልኳት። ቸግሮሻል ወይ ገንዘብ ልስጥሽና እውነቱን ተናገሪ። እኔ ማታውቂው ቸግሮሽ ከሆነ ገንዘብ አልኳት። የምን ገንዘብ ነው የምትለኝ? ልጅን ታሳድጋለህ። ሰላምን ልጅ ነው ማሳድገው። ምን አይነት ልጅ ነው ማሳድገው? የሌላ ሰው ልጅ ሆኖ። እሺ ነፍሰ ጡር ነሽ? ኧረ እኔ ምን አውቃለሁ ቶፋ? ምንም የማውቀው ነገር የለም። እኔ ነፍሰ ጡር መሆኗን በምን አውቃለሁ ቶፋ? ያላደረኩትን ነገር ያልፈጸምኩትን ነገር በምን ብዬ ነገርኩ እኮ። ፐብሊክ ኤሪያ ላይ ሰው የሌለበት ቦታ እንኳን አግኝቼ ሐሳቡ የመጣልን ይኸውልህ አንተና እሷ የሆነ በቃ ሱፍ ቬሎ ምናምን አይነት ነገር አለ ቀለበት ምናምን ነገር እኛ ካደረግን በኋላ እናንተ ሱፍ አለበሳችሁ። በቃ ነገሩ ከፍ እያለ እኛ ለምን አረገዝን አንልም ብለን አሰብን። በቃ ድንገት ነው ያሰብነው። ይሄንንም ሐሳብ ያመጣችሁ ማለት ነው የሷ ጓደኛ አለች፣ የሰላም ጓደኛ ማለት ነው። ነርስ ነገር ናት ነው የምትሰራ ፋርማሲ ውስጥ ማለት ነው። ያ የእርግዝና ማረጋገጫው የለም እሷ የምትሰራ ነበረችና እኮ እሱን እኮ ነው የምልህ። እሱን ያመጣችው ያቺ ነርስ እሷ ጋር የሷ ጓደኛ የነበረችው እንደዚህ ሰው ቼክ አድርጎበት ጋርቤጅ ቦክስ ውስጥ የተከተተ ወይም የቆሻሻ መጣ ውስጥ የተከተተ አረ እንደዚህ ቼክ አድርጋበት እኮ የተከተታለ ልስጥሽ ምናምን ብላኛለች ብላ ይዛው መጣ። እንዲህ ነው ብቻ ነው የነገረችኝ። እኔ ያለውን ነገር ይዛ መጣችና ነው ያሳየችኝ። ቶፋ እኔ ከካሜራ ውጪ ሰላምን በዚህ ያለ ርቀት እንኳን አናግሪያት እሷም እንደተኮሳተረች እኔም እንደተኮሳተረች ነው ምን ለያየው። እምልልሃለሁ ቶፋ እኔ እንደዚህ አይነት ቆሻሻ ስራ ልሰራ አልችልም። ታውኛለሁ፣ አስመስያለሁ። የፈለገ ነገር እንዲ በቃ አላ እናንተ እንድታምኑኝ ምችለውን ነገር ሁሉ አርጋለሁ። ነገር ግን በፍጹም ኪያንን እንዴ እኔ ያለ ኪያ ሰው ቶፋ እንዴት እኔ እመንኝ እባክህ። ቆይ ሁሉ ወሬ ማስረዘም ምን አስፈላጊ ነው እንዴ? አኒስ ቶፋ ሁሉ ማንም የሌለበት ቦታ ይዛት ሄደ ነበር አይደለ? አዎ እዛ ቦታ ላይ ከኪያ ጋር ምን አህል እንዳቀያየመኝ እኔ ነኝ የማውቀው። መኪናውን ሰጥቼህ ማለት ነው። ከዛ በዘለለ ማለት ነው ቀላል ነገር ነው እኮ ኪያ የተፈጠረው ነገር ማስመሰል ነው። የምር አላስረገዝኳትም ያኔ ማለት የሚችል ነገር ነበር። እንደዛ በየ እንድነግራት በሰዓቱ እያዳመጠችኝ አልነበረም። እኔ እውነቱን ለመናገር ከሆነ ምቹ እንዲዛት የተፈጠረው ነገር የውሸት ነው። በቃ አለቀ። ምንም አዲስ ነገር የለም። በቃ አልቻልኩም ማን በሰዓቱ አልቻልኩም። እንደዛ አልነበረም የፈለኩት። እኔ በጣም ሰርፕራይዝ አድርጊያት የታመመችውን ያህል ማለት ነው። አሁን እኔ እንዴት እና ምን ነው የምጠብቀው? የታመመችውን ያህል እንዴት ልመንሽ? ማቷሽ አይነት ሰው እኮ ብትሆን እኮ ቀጥታ አምነህ ነበር። እኔ እኮ አልዋሽም። ስንት ጊዜ ተከታታይ ዋሽኝ። እኔ እኮ አልዋሽም። ስንቴ ዋሽቼ እኮ አይደለም ያኔ ዋሽቼ አይደለም። እናንተ ስታደርጉት የነበረውን አይነት ነገር እያደረኩ ነበረ። ምናልባት በጊዜ እናንተ ትክክል አይደለም ብላችሁ አቁማችሁ ነው ይችላል። ተከታታይ ይርጋገምን እያወራ ነው። ምንም የሚለወጥ ነገር ምንም እያወራን አይደለም። ስለዚህ አንተ እንኳን አታምነኝም። አንተ ወንድ እኔ ምን እስኪ ዋሽቼ መቼ እውነት አውርተህ ታውቅና ነው አንተ? ቶፋ ግን የሚታወቅብኝን ውሸት ነው ሰው ዋሽ እንኳን ዋሽ። ምክንያቱም አንተ ስታስመስል እኔም ሳስመስል፣ አንተ ስታስመስል እኔ ሳስመስል አንድ አይነት ነገር እያወራን መሆኑን እኮ አንተም ታውቃለህ። በህይወቴ አንድ ቀን እንደዚህ አይነት ከባድ ሲሪየስ ውሸት እንደምዋሽ አንተ ታስበህ ታውቃለህ? ዋሸኸኝ። በጣም በተደጋጋሚ መጥቼ ዋሸኸኝ። በቃ አስመሰልኩኝ። እናንተ እንዲመስላችሁ ኪያ እንድትቀና አደረኩት። ጨረስን እኮ ጨዋታው ካለቀ በኋላ ማስመሰል ምንም አስፈላጊ አልነበረም። ቶፋ በፍጹም ሳያልቅ ቢሆን ኖሮ ስሜት ይሰጥ ነበር። ቶፋ ኦሬዲ ተሸነፍን እኮ በቃ አንገታችንን እኮ ደፋን እኮ አይደለ እንዴ? ግን እኮ ይኸውልህ እናንተ አንድ ቀን ስትታመሙ የእናንተ አንድ ቀን እኔን ደግሞ የምታሳምሙት እኔ ወር ነበር የሚያመኝ። ያንን እኔ የተሰማኝን ስሜት ሳይሰማችሁ ብዬ አስቤ ጊዜ ወስጃለሁ፣ ጊዜ ጋፕ ፈጥሬያለሁ። ቶፋ ዘግይቼ ይሄ ነገር ውሸት መሆኑን ተናግሬያለሁ እንጂ በፍጹም ነው የምልህ ቶፋ ይሄን ነገር ውሸት አለመሆኑን። እሺ ነው ምን እንዳደርግልህ እኔ በጣም ያስደክም። አንተን እጠራህ ነበረ እኔ ምን ማድረግ እንዳለብህ አንተ ልነግርህ በሆነ እጠራህ ነበር። ራሴ ሂጅ አላረገውም። አንተ መተህ እንደዚህ እንድትቀየመኝና ተኮሳትረህ እንድታናግረኝ የማደርግ ይመስላል? ራሴ ሂጅ አላስተካክለውም ነበር ቶፋ እኮ ነው ምን እሺ ስላልገባኝ እኮ ነው የምጠይቅሽ። ምን እንዳደርግልህ ነው የምትፈልገው? ነው ኪያን ወደ እኔ እንድትመልስልኝ ውሸት መሆኑን ነግረህ ኪዩን እንድታመጣልኝ። እስቲ በምን አይነት መንገድ እሷን ላሳምናት እችላለሁ? ይሄን የምትለው ነገር አለ? አንተ ተረጋጊ ስትላት ትረጋጋለች ቶፋ። ለምን እንደሆነ ታውቃለህ? አንተ በፍጹም እኔንም እኮ ታምነኛለች ኪያ፣ እኔንም ታምነኛለች እኮ አንተንም ታምናለች ቶፋ። ቢያንስ ከአንድ ሁለት ስንሆን የበለጠ የተሻለ ነው
ምናልባት እድል ልትሰጪው ይገባል፣ ልታዳምጪው ይገባል ስትላት ቆም ብላ የማሰቢያ ጊዜ ይኖራታል። ቶፋ እኔ እንዴት እኔ እኮ ያለ ኪያ ማን እንደሆንኩ ምን እንደሆንኩ አንተ ጠንቅቀህ ታውቅ የለ? ስህተቶችን ሰርቻለሁ፣ ውሸቶችን ዋሽቻለሁ። ራሴ ላምንበት ይገባል። እኔ ያላመንኩበትን ነገር ሰውን ላሳምን አልፈልግም። እሺ እንደዚህ እኔ ግን በምን አይነት መንገድ እኔ በየትኛው መንገድ እውነቱን ላውቅ እችላለሁ? እሺ እኔ ምንም ስለማላውቀው ነገር ታራ ተከስሼ ኪያ ልጣ ቶፋ ትላንት ሲያጣዋት ኪያን እናንተ ጋር ምን እኛ ጋር በመበሻሸቅ የልጅ ስህተት ስንሰራ ነበረ። ዛሬ እውነት ይዘን ዛሬ ሀቄን ይዤ ምንም አይነት ነገር እንዳላደረኩኝ እየተናገርኩኝ የሚያመኝ ሰው ላጣ ነው? ትላንት የውሸቴን እየተናገርኩ ያመናችሁኝ ሰዎች በጠቅላላ ዛሬ እውነት ስናገር ላታምኑኝ ነው? ቶፋ እሺ እኔ እኮ ምን ላድርግልህ ነው ያልኩህ። ምን እንደማደርግ ነገረኝ። እሺ ቢያንስ ማግዝ ነገር ካለ እንዴ ከዚህ በፊት ስንት ጊዜ ጎዳት ከኪያ ጋር። ሰሞኑን እኮ ነው ትንሽ እንኳን እርቅ እንኳን የፈጠርነው አይደል እንዴ? እስቲ ልኮ እርቅ አልፈጠርንም ከሷ ጋር። ሁልጊዜ አንተን ለማገዝ በማደርገው ነገር እሷን እየጎዳኋት ነው። እኔ ለምንድን ነው ልትረዳኝ የማትፈልገው? እኔን ቶፋ ግን ይሄ ነገር ግን ውሸትም አይደለም። በእኔ ተማመንብኝ። እንዴት አንድ ሺህ ጊዜ ደጋግሜ የጠየቅኩህን ነገር ያልመለስክልኝ ዛሬ እንዴት ነው እንዳምነህ የምጠብቀው? ስለመበሻሸቅ ነበር ቶፋ፣ እኔ ለማብሸቅ ነበር፣ እናንተን ለማስመሰል ነበር። እኔ እኮ ቶፋ አይደለም ከሌላ ሰው ጋር እንደዚህ አይነት ነገሮችን ላደርግ ይቅርና ማለት ነው የሌላን ሰው ስም እንኳን አቆላምጬ መጥራት እንኳን የማልችል ሰው ነኝ። አይደለም አንድ አልጋ ላይ ልተኛ፣ አይደለም እንደዚህ አይነት ኃላፊነት ውስጥ ልገባ። ቶፋ በህይወቴ መጠጥ ጠጥቼ እንደማላውቅ አንተም ታውቃለህ። ሰክሬ እንኳን እንደዚህ ነገር አደረግኩ እንዳልል፣ እንደዚህ አይነት ነገር ከአቅሌ ጋር ሆኜ እንዴት ልፈጽም ይችላል? እንዴት ላደርግ እችላለሁ? ቶያ እኔ ምን ያህል ፍቅሬ እኔ እንደዚህ ብዬ መናገር ማልችል ቶያ፣ ከማድረግም በላይ ኪያ አንድ ቀን ነው ያላት። ነገ ከነገ ወዲያ እያለች ቀን እየቆጠረች ነው ያለችው። ይሄን ነገር ደግሞ ስትሰማ ጠላኝ ጭራሽ ልጠፋ ትችላለች ካሁን በኋላ። አረው አረ ምን አባቴ ነው የሚሻለኝ? አረ እኔ በፍጹም ውመኑኝ ባካችሁ፣ እንደዚህ አይነት ነገር ላደርግ የምችል ሰው አይደለሁም። እንደዚህ በፍጹም አላደርግም። እኔ እንዴት ነው እኔ ከሌላ ሰው ጋር ኪያን ትቼ እንደዚህ አይነት ዳይቲንጎችን ላደርግ የምችለው? እንዴት? ስለመበሻሸቅ ስለነበረው ተበሻሽቀናል። ቶፋና ኪያ ብዙ ነገሮችን አድርገዋል እኔን ለማብሸቅ። እኔም ብዙ ነገሮችን አድርጌያለሁ። እነሱ ቀድመው ታውቁት ይሄንን ጨዋታ። በቃን ከዚህ በኋላ ውሸት መሆኑን ማስመሰሉን በቅቶናል አሉ ቀድመው። እኔ ዘግይቼ የተናገርኩት እንጂ እኔም ጨዋታ ነበር። ልክ እነሱ ጨዋታ ነው እንዳሉት የኔም ጨዋታ ነበር። የኔ ጨዋታ ውሸት ካልሆነ የነሱ እውነት ነው ማለት ነው። ለኔ ሲሆን ለምን ነገሮች እንደሚከሩ አላውቅም። እኔ በፍጹም እንደዚህ አይነት ነገር ልሰራ የምችል ሰው አይደለሁም። እንደዚህ አይነት ታሪኮች ስህተት አልሰራም በፍጹም። እነሱ ሲጃጃሉ እንደነበሩ ተጃጅዬ ሊሆን ይችላል። እነሱ ቀድመው አምነዋል። በቃ ይሄ ነገር ቀልድ ነበረ። በፍጹም ስናደርግ የነበረው በእኔና በቶፋ መካከል ምንም አይነት ነገር የለም ብላ ኪያና ቶፋ ይሄንን ነገር ቀድመው አቁመውታል። እኔ ግን ዘግየት ብዬ እውነቱን ተናግሬ ሊሆን ይችላል። በፍጹም እኔና እሷ ምንም አይነት ነገር እንደሌለም ዘግይቼ ሊሆን ይችላል ይሄንን ነገር የተናገርኩት። ግን በፍጹም እኔ ምንም አይነት ነገር አላደረኩም፣ ላደርግም አልችልም። በፍጹም እኔ ከሰላም ጋር መተኛት አይደለም አብሬያት እንኳን ሰዎች የሌሉበት አካባቢ አብሬያት ልቀመጥ እንኳን የምችል ሰው አይደለሁም። እኔና እሷ ኪያንና ቶፋን የሚያስቀና የሆነ ቪዲዮ ከሰራን በኋላ ማለት ነው እዛው ጋር ተለያይተን እኔም ከካሜራማኔ ጋር እሷም ደግሞ ወደ መጣችበት ነው ተመልሳ የምትሄደው። አንድም ቀን እኔና እሷ ሰዎች የሌሉበት ቦታ እንኳን ተገናኝተን አናውቅም። እኔ እንደዚህ አይነት ነገር ልፈጽም ላደርግ አልችልም በፍጹም። እንዴ ለምን አስባ ምን ፈልጋ እንደዚህ እያደረገች እንደሆነ አላውቅም። እሷም ናቲን ለማስቀናት የቀድሞ የ7 ዓመት ፍቅረኛዋ ከጓደኛዋ ጋር ተኝቶ ስለነበረ እሱን ለማስቀናት ብላ ነበረ እነዛን ነገሮች እንደምታደርግ እየነገረችኝ የነበረው። እኔም ደግሞ ከኪያ ጋር ቶፋና ኪያ ያን ነገር እኔን ለማስቀናት የሚያደርጉትን ነገር ሳይ ኪያን ለማስቀናት ነበር እኔ ከሰላም ጋር የሆንኩት። የእነሱ ቬሎ ሲለብሱ እኔ ቀለበት ሳረግ፣ እነሱ የሆነ ስጦታ ሲሰጣጡ እኔ ደግሞ አርግዛለች ስል ይሄ ሁሉ ታሪክ ትዕይንት ነበረ እንጂ ሌላ ነገር ምንም። የተሳሳትኩት እነሱ ቀድመው
ይሄ ነገር ድራማ ነው፣ ይሄ ነገር በቃ አንተን ለማናደድ ነበረ እንጂ ያደረግነው ሲሉ እኔም አብሬያቸው ይሄን ነገር ትክክል አይደለም እኔም ውሸት ነው ብዬ እዛው ጋር ማቆም ነበረብኝ። ዘግይቼ ብቻ ነው እውነቱን ስለተናገርኩት እንደ ተበዳይ ወይም እንደ በዳይ እየታዩ ያሉት እንጂ በፍጹም እኔ ከሰላም ጋር እነዚህ አይነት ነገሮችን አላደረኩም። በፍጹም ነው እምላችሁ እምላለሁ። ነገ የሚፈጠረውን ነገር ደግሞ ኪያ ጋር ሄጄ እኔ ምን እንደማድረግም አላውቅም። ይዘገያል እንጂ እውነቱ ይወጣል እኮ። ይሄ ልጅ ነገ እውነትም አርግዛ ከሆነ አርግዛ ይሁን አይሁን ራሱ አላውቅም። እውነት አድርጋው እንኳን አርግዛ ከሆነ እንኳን ነገ ከነገ ወዲያ በዲኤንኤ የኪያን ታሪክ የምታስታውሱት ከሆነ የእሷ ልጅ አለመሆኑን ያረጋገጥ ነው በዲኤንኤ ወይም ደግሞ በተለያየ ነገር እኮ ይታወቃል። ግን ዛሬ ላይ እኔ ኪያን በውሸት ማጣት መቻል የለብኝም። ከእሷ ጋር ለመበሻሸቅ ብዬ ያደረግኩት ነገር እሷን ዋጋ እንዲያስከፍለኝ አልፈልግም በፍጹም። እባክሽ ኪያ እንደዚህ አይነት ነገር አላደረኩም፣ እኔ አልፈጸምኩም፣ አላደርግም። እመኝ እኔ ያላንቺ ሰው በፍጹም አጠገቤ ጋር የሆነ በስሜት አይን ላይ እንኳን አልችልም አይደለም ላደርገው። በቃ ቤክ እንግዲህ የሆነ የተሻለ ነገር የተሻለ መተማመን ውስጥ ደርሰን ከኪዩ ጋር ሰላም ነገሮች ሁሉ ተስተካክለው እንደማይ ተስፋ አደርጋለሁ። ግን ከዚህ በላይ ማውራትም የምችልበት አቅም የለኝም። በቃ